ልቀቀው ቆይ ና ያናገርኩ እኮ ነው ና እየተባለ ከሱ ተቀበል አቅዱን ወደ እሷ ከሷ ደግሞ ወደ እኔ ነው የሚተላለፈው እኔ ከዚህ ሼር ውስጥ ራሱ በጣም ዝቅተኛው ሼር የሚደርሰኝ እኔ ነው ልቀቀው ምን ሰራውን እኛ እናቃለን ምን ማለት ነው ለፍተሻ የግዴታ ማነሽ አንቺ ማነሽ አጎቴ የምትይኝ ምንድነው አጎቴ የምትይኝ አንቺ ምንድነው አጎቴ የምትይኝ የት ነው የምታውቂ ምን እያጭበረበራችሁ ምን ሌቦች ናችሁ ቆይ አቶ ሰለሞን ማለት ልጋችሁ ይመጣችሁት አምጦ ፋይል እንዳትላርገው እሺ ምንድነው አቶ ሰለሞን እባክህ ክብር የምትፈልግ ከሆነ እንደተከበርክ እናቴን ስጠኝ እናቴ የት ነው ያለችው በእናትሽ እኔ ይኸውልሽ ህይወቴን በቃ አደጋ ውስጥ አትጠይብኝ በእናትሽ በቃ ተይኝ በቃ እኔ የራሴን ህይወት ልኖርበት ነፃው በቃ ተይኝ እሺ አይደለም እዚህ ጋር እያወሩ ያለው ወንድሜ በእናትህ እኔ አሁን አክሊሉ ይኸውልህ በጣም ነው የምፈራው ከምነግር በላይ እሱ ወንድሜ ታላቅ ወንድሜ ነው ወርግጥ ግን እኔ ማርታንን በጣም ከምነግር በላይ ካለቃ በላይ ሆኖ ነው የሚያዘን ነግሬያለሁ በግልጽ ነው የምነግርህ እናቴ ቤት ነው ያደረካት የትኛው እናትሽን እንዴ እናትሽን ፈልጊ የት ነው ያጠፋሻል ምንድነው እኔ ቤት አውቃለሁ ምንድነው የተወው የመየፈሰሰው ምንድነው ሳቡላስ እንዴ አንተ ቆይ ቁጭ በይ ሰከርክ እንዴ በተው ሰላም ይኸውልሽ ማለት ቆይ ውጪ ሰማላር ዋጋ ትከፍላለሽ ማረክ ስላለብን ለዛ ነው ማሚ ፈልገው ነበር ማሚ የለችም ለጊዜው ውሰድልኝ ሁለቱንም ውሰድልኝ በቃ ከዚህ በላይ እኔ ከእናንተ ጋር መጨቃጨቅ አልፈልግም አስወጣልኝ በቃ ቁጭ በይ ስለ እናታችሁ ታውቃላችሁ በቂ መረጃ አላችሁ እናንተ በደንብ ማለት እናታችሁ ትክክለኛ ስራ ነው የምትሰራው ማለት ምን ማለት ነው ትክክለኛ እንደማንኛውም ሰው በተማርክበት ህጋዊ በሆነ መንገድ ነው አይደል ወንጀል ለመስራት ዝግጁ ሆነ ከሆነ ተመረቀ ወንጀል ለመስራት አረ እኔ ምንም ማቀው ወንጀል እኮ የለም እኔ ነገርኩ እኮ አጎቴ በህገወጥ መንገድ እየዘረፈሽ ነው ያለችው ቁጭ በል ተረጋግተህ ቁጭ በል የማን እናት ያንተ እናት ማዬ አዎ የኛ አጭበርባሪ ይኸውልህ ከአክሊሉ ጋር ግንኙነት እንዳላት ታውቂያለሽ ማለት ነው አይደለ አጎታችን ነው ማለት ቤተሰብ የምትበጠብጠው ስለሆነ ግን አንተ ወንድሜን የምትወስደው ይኸውልሽ አትሽን ያጂ ባክሻጂ በጣም ችግር ውስጥ ገብተሻል ከዚህ በኋላ ልታገስሽም ይሄን አይነት ነገር እርምጃ ማታስተካከይ ከሆነ እርምጃ ልወስድ እስገደዳለሁ ሰላም ውድ የመብረቅ ቲዩብ ተከታታዮች እንዴት ናችሁ እኛ በጣም ደህና ነን ውድ ቤተሰቦች እንግዲህ ባሳለፍነው ቪዲዮ እንደተመለከታችሁት ነው አቶ አክሊሉን ለማግኘት እያደረግን ያለነው ጥረት እጅግ በጣም ብዙ ዋጋዎችን እያስከፈለን ያለው እንግዲህ ያው በተጠቆምነው መሰረት ደግሞ እህቱ የተባለችውን ግለሰብ ማርታንም ለማግኘት ወደ ቤቷ አምርተን ነበር እዛም ሄደን ደግሞ እሷን ልናገኛት አልቻልንም ግን ከሷ ጋር ደግሞ ሁለት ግለሰቦችን አግኝተን ነበር እሷ ቤት ውስጥ ማለትም የሷ ልጆች ናቸው እንግዲህ ይሳቅና ሰላም የተባሉ ግለሰብን አግኝተን ነበር ያው በተወሰነ መንገድ ቃላቸውን ለመቀበል ሞክረን ነበር ግን ከኛ ጋር የነበራቸው ቆይታ በጣም ከባድ ነበር እኛም ኃይል እንድንጠቀም አስገድደውን ነበር ውድ ቤተሰቦች ያው ነገሮችን በጉልበትም በኃይልም መሄድ አንፈልግም ምክንያቱም ማስረጃዎች እስካሉን ድረስ ህጋዊ እርምጃዎችን ነው ልንወስድ የምንችለው ግን ከዛ በተጨማሪ ኃይል የሚያስፈልገን ከሆነ የግድ ልንጠቀም እንችላለን ችለናን ማለት ነውና ውድ ቤተሰቦች ያው ባሳለፍነው ቪዲዮ እንደተመለከታችሁት ይሳቅ ከኛ ጋር የነበረው ቆይታ ከባድ ነበር ከቡድኖቻችንም ጋር የነበረው ነገርን ከጀርባ እንግዲህ ማሳየት ስለማንችል ነው እንጂ ትልቅ ትግል ሲያደርግ እንደነበረ አይታችኋል ከዛም ፈቃደኛ ሆኖ ሐሳቡን ከሰጠን በኋላ ደግሞ እየተከተልነው ስንል ሊያመልጠን ሙከራ አድርጎ ነበር እንግዲህ ውድ ቤተሰቦች በዚህ አጋጣሚም ያው የተወሰነ መጠነኛ ጉዳት ደርሶበታል እንግዲህ አሁን ስላለበት ሁኔታም እህቱም ስላለች እሷንም የተወሰነ ቃለ መጠይቅ አሁን አደርጋታለሁ ከዛ በተጨማሪ ደግሞ አሁንም እንግዲህ ወንጀለኛዋን ማርታ እንዲሁም አክሊሉን የግዴታ ማግኘት ስላለብን ከዚህም በኋላ ደግሞ ህጋዊ እርምጃዎችንም ስለምንወስድ በምንም ተአምር ስለማንታገስ እንግዲህ ሰላም ለዚህ ፈቃደኛ ሆና ያለውን ሁኔታ ልታስረዳንም ስለ ወንድሟም ሁኔታ ከዛ በተጨማሪ ደግሞ እናቷንም ስለምናገኝበት በቂ መረጃ ሰጣችኋለሁ ብላናለች እንግዲህ ውድ ቤተሰቦቼ ያው አጠገቤ ነው የምትገኘው እስቲ ወንድሟ ስላለበት ሁኔታ በቅድሚያ የተወሰነ መረጃ ለእናንተ ላካፍላችሁ ሰላም
እስቲ አንዳንድ ነገሮችን ስለ ወንድምሽ እንድታሳውቂ እንፈልጋለሁ። ውድ ቤተሰቦችም ግልጽ የሆነ መረጃ ይፈልጋሉ። ወንድሜ አሁን ላይ ሆስፒታል ነው የሚገኘው። እንግዲህ አሁን ላይ ደህና ነው ለማለት የሚያስችል ሁኔታ ላይ አይደለም ያለው። ሰላም አይደለም አሁን ላይ ጤንነቱ ትንሽ ታውቁ። ይኸውልሽ ሰላም፣ በመጀመሪያ ደረጃ እኛ ድብደባ አላደረስንበትም። ምንም አይነት የድብደባ ጉዳት አላደረስንም። ግን አሁንም ከኛ ለማምለጥ በሚያደርገው ጥረት ነው ተወግቶ ጉዳት የደረሰበት አይደለ? ስለዚህ በዚህ መንገድ ነገሩን ግልጽ ብናደርገው የተሻለ ይመስለኛል። ምንም ሆነ ምንም እንግዲህ ወንድሜ በእናንተ ምክንያት ነው ጉዳት የደረሰበት። ሰላም፣ በእኛ ምክንያት ሳይሆን በራሱ ምክንያት ነው እሱ የደረሰበት ጉዳት፣ በራሱ ምክንያት የተፈጠረ ነገር። አሁንም ደግሞ በግልጽ የማሳውቅሽ ነገር ምንድነው፣ አንቺ ጋርም ተመሳሳይ ሁኔታ የሚፈጠር ከሆነ ጉዳት ላይ ከመውደቅ አትመለሽም። ይህም በግልጽ ነው ማስረዳሽ። እኔ ወንድሜ ምንም እንዲሆን አልፈልግም። ስለዚህ አሁን ምንድነው ማወቅ የምትፈልገው ነገር? እሺ ያው እኛ ደጋግመን ጠይቀንሻል፣ በግልጽም ያለውን ነገር አስረድተንሻል። የሚጠብቅሽም አንቺ ከዚህ በኋላ ነገሮችን በመደባበቅ የምትሄጂ ከሆነ ህጋዊ ቅጣት ነው የሚጠብቅሽ። አቅጣጫዎችን ግን ማስቀየር የምትችው አንቺ ነሽ። ነገሮችን መልካም አድርገሽ ራስሽ ላይ የሚፈጠረውን ነገር አቅለለሽ መቀየር የምትችው አንቺ ነሽ። ስለዚህ ፍቃደኛ ሆነሽ ያለውን ነገር እንድትጠቁሚን እንፈልጋለን። እሺ እንግዲህ እናቴ ትክክለኛ የሆኑ ስራዎችን እንዳልከው አትሰራም። ግን ወደዚህ ስራ እንድትገባ ያደረጋት ወንድሟ አቶ አክሊሉ ማለት አቶ አክሊሉን በአስገዳጅ ሁኔታ ነው ወደዚህ ስራ ውስጥ። ባለፈውም የተወሰነ ነገር ይሳቅ ነግሮኛል። ያው ሲነግረን እናትሽ ላይ አንዳንድ ጉዳቶችን እንደሚያደርስባት፣ ጭቆናዎችን እንደሚያደርስባት ይሄን ሁሉ ነገር ነግሮኛል። ምንድነው ማለት ይሄንን ነገር ለማድረግ ቤተሰባዊነት ግንኙነታቸው ላይ ችግር አለ ማለት ነው? ትክክለኛ ወንድሟስ አይደለም ወይ ምንድነው? ትክክለኛ ወንድሟ ነው። ቤተሰባዊ ግንኙነታችን ላይ ምንም ችግር የለም። ግን መጀመሪያውን ስራውን ስትጀምር እንዴት እንደጀመረሽ ባላቅም ከጀመረሽ በኋላ ግን ፈልጋው እንደማትሰራው አውቃለሁ። እሷንም የሆነ ነገር ይላት ነበር፣ እኔንም የሆነ ነገር ይለኝ ነበር። ለዛ ነው እናቴም ስራውን የምትሰራው። በቃ ወላ ብቻዋን አልሆንልሽ ብሏት የሆነ ሰዓት ላይ እኔም እያገዝኳት ነበር። በጣም ተጨናንቃ ነበር ምናምን። ለዚህ ሁሉ ምክንያት መንስኤ ይሆናል ብዬ ማስበው አቶ አክሊሉ ነው። አጎታችሁን ማለት ነው። አንቺ ምን ነገሮችን እስቲ ያደረግሻቸው ነገሮችን የተወሰነ ነገር ጠቁሚኝና አሁን ደግሞ በቂ መረጃ ስለምፈልግ በቀጥታ ወደዛ ማምራት ስላለብን እስቲ የተወሰነ ነገር እንጋር። አንዳንድ ጉዳዮችን አስተካክልላት ነበር። ቤት ውስጥ ሰነዶች ሲበላሹባት ምናምን ያንን በማስተካከል አግዛት ነበር። በእርግጥ እኔም ዲፕሊ ስለስራው አላውቅም፣ ግን የሆነ ነገር ትልቅም ልጅ ስለሆንኩኝ ተናግራኝ ነበር። ስለዚህ አሁን ያለችበትን ቦታ ትጠቁሚናለሽ ማለት ነው? ታናሽ ወንድማቸው ጋር ነው ያለችው፣ አቶ ሰለሞን ጋር። አሁን ያለችው ታናሽ ወንድሟ ጋር ነው። አቶ ሰለሞን ላገኛት ስፈልግ እዛ ሄጄ ነው ማገኛት ማለት። አሁን አቶ ሰለሞን የምትይው ግለሰብም ከዚሁ ከወንጀል ስራው ጋር አለ ማለት ነው ይመስለኛል፣ ግን እርግጠኛ አይደለሁም። አብሮ እንደሚሰራው አብረው አውቃለሁ። ጥሩ እሺ። አሁን በቀጥታ ያሉበት ቦታ ወስደሽ እንድታሳይ እንፈልጋለን። እሺ። ግን ወንድሜ ምንም አይሆንም ማለት? ስለሱ እንግዲህ አስፈላጊውን የሕክምና ሁኔታዎችን አሟልተን ሕክምና ያገኘ እንደሆነ አይተሻል አንቺም። ስለዚህ እኛ በሕክምና ቦታ ላይ ካለ ወይም ደግሞ በህግ አካላቶች ስር ቁጥጥር ውስጥ እስካለ ድረስ ምንም የተለየ የሚደርስበት ነገር የለም። ግን ያው ከኛ ውጪ በሆነ ሁኔታ ላይ ከሆነ ግን ምንም አይነት ኃላፊነት ስለማንወስድ የሚፈጠረውን ነገር ከባድ ነው የሚሆነው። ስለዚህ አሁን አንቺም ላሳስብሽ ላስጠነቅቅሽ የምፈልገው ነገር ምንድነው፣ ምንም አይነት ስህተት አልፈልግም። ምንም አይነት የማምለጥ ወይም ደግሞ ነገሮችን አቅጣጫ የማስቀየር ነገር አልፈልግም። ውድ ቤተሰቦች እንግዲህ ያው ማርታ ትገኝበታለች የተባለችውን ቦታ እንግዲህ ጠቁማቸዋለሁ ብላናለች። እዛም የምንሄድበት ቦታ እንግዲህ አቶ ሰለሞን ይኖርበታል እያለችኝ ያለችው። አቶ ሰለሞን ማን ነው፣ ከነሱ ጋርስ ያለው ግንኙነት ምንድነው የሚለውን ደግሞ ቦታው ላይ ሄጄ የግድ ማጣራት ይኖርብኛል።
እንግዲህ አክሊሉንም ሆነ ማርታንም የግዴታ አግኝተን የወንጀሉን ጉዳይ ማስቆም ይኖርብናል። ውድ ቤተሰቦች ስለምትከታተሉን እጅግ አድርጌ አመሰግናለሁ። ቻናላችንን ደግሞ ሰብስክራይብ አድርጉ፣ ላይክ እና ሼር እንዳይረሳ። በኮመንትም ሀሳባችሁን እጠብቃለሁ። ውድ ቤተሰቦች እንግዲህ እስቲ ቦታው ላይ ሄጄ ምን እንደሚገጥመኝ አብረን የምንመለከት ይሆናል። እስከዛው ድረስ መልካም ቆይታ። እዚህ ነው። እሺ ግባ ግቢ ልቀቀው። ምን ሰራውን እኛ እናውቃለን። ቁጭ በል። ምን ማለት ነው? ቁጭ በል። ስልኩን ተወውና ወሬ ምንድን ነው የምትደውለው? ና ምንድን ነው የምትለው? ቁጭ በል። አቶ ሰለሞን እሱ ነው አይደል? እሱ ነው። እሺ ቁጭ በል። አንቺም ይኸውልህ፣ የምን ካሜራ ነው የምታሳየው? ቆይ አንዴ ተረጋጋ። ይኸውልህ በግልጽ አስረዳ። ምንም ችግር የለውም። እና ታዲያ ቤቲንግ በርግዳ ነው የምትገባው? ለፍተሻ የግዴታ ማነሽ አንቺ? ማነሽ አጎቴ የምትይኝ? ምን ማለት ነው? ማነሽ ምን ማለት ነው? ና ቆይ ማን እንደሆነች አላወቅም? ማነች እሷ? የት አውቃችኋለሁ ማለት ምንድን ነው እያለኝ ያለው? ቆይ ይኸውልህ ና ቆይ እስኪ ምንድን ነው? በጉልበት ነው እያናገርክኝ ያለው? ሰማኛለህ? ሌቦች አይደለንም። አስፈላጊ የህግ ባለሙያዎች ነን እኛ። መርማሪ ጋዜጠኞች ነን እያልኩ ነው። ይኸው መታወቂያ አለን። ምን ይላል? አንተ መታወቂያ ውጣ ከቤቴ። ስማ ቁጭ ብለህ ታናግረናለህ። ምንድን ነው እያለ ያለው? አጎቴ የምትይኝ ምን ነሽ አንቺ? እንዴ ማለት ምንድን ነው ይዘሽ የመጣሽው? ምንድን ነው አልገባኝም። ምንድን ነው አላውቅሽም እያልከኝ ነው? እሱ የሚቀረጽበት ምክንያት ስላለው ነው። ተረጋጋ። መቅደስ ስማ፣ ምን ጎረቤት ልጥራ ነኝ? አንተ አቶ ሰለሞን አይደለም ወይ? ና እያናገርኩ እኮ ነው። ና እየተባልክ እኮ ነው። አንተ ምንድን ነው የምትሰሩ? ና ቁጭ በል። ና ቁጭ በል። አንተ ኃይል የሚጠቀም አታርገን ብላ። ና ቁጭ በል። ምንድን ነው የምትለው? ቁጭ በል። አንተ ካሜራውን ዝጋው። ውድ ቤተሰቦች እንግዲህ ያው ወደ ቤት ውስጥ ገብተናል። እንግዲህ ከአቶ ሰለሞን ጋር የነበረን ነገር ደግሞ ትንሽ ከባድ ነው። እንደተለመደው ያው መጠቀም ያለብንን ማድረግ ያለብንን አድርገናል። ከዚህ በኋላ ግን በዚህ አይነት ሁኔታ ደግሞ መቀጠል አንፈልግም። ስለዚህ አስፈላጊውን መረጃ ይሰጠናል ብዬ ተስፋ አድርጋለሁ። አቶ ሰለሞን የምን መረጃ ነው? ምን ቤቴን ሰብረህ ገብተህ ወንጀለኛ እኮ ነህ አንተ ሲጀመር። ምንድን ነው አጎቴ የምትይኝ አንቺ? ምንድን ነው አጎቴ የምትይኝ? የት ነው የምታውቂኝ? ምን እያጭበረበራችሁ? ምን ሌቦች ናችሁ? ቆይ አቶ ሰለሞን ማለት ፈልጋችሁ የመጣችሁት? አልገባኝም። ምንድን ነው አልገባኝም ማለት እንዴት? ይኸውልህ እኔ እናቴን ወይዘሮ ማርታን ፈልጌ ነው የመጣሁት። ገባህ አይደል? አንተ ወንድም ስለምን ማርታ ምንድን ነው የምታወሪው? አይመለከተኝም። ሰላም ቆይ ምን ብላሽ ነው ይዘሻችሁ? አልገባኝም። ምንድን ናችሁ እናንተ? ምን ብላችሁ ነው ይዛችሁ የመጣችሁት? ይኸውልህ ሰለሞን ለምን ነው ቆይ ያልሆነ ነገር የምታወራው? በእናቴ ምክንያት ወንድሜ ሆስፒታል ነው ያለው። እንዴ እኔ ስለ የትኛው ወንድምሽ ነው የምታወሪው? እኔ ምን ማቅሽ ነገር አለ? በሰላም አይደለም እያልኩ ነው። ገብቶሃል ወንድሜ? እኔ አሁን ጉልበት ምናምን ተጠቅማችሁ እዚህ ጋር ስለቀጠቀጣችሁኝ አይደለም። እሺ በቃ ያለች ያለው ምንድን ነው የፈለጋችሁት የሚለው ላወራ ብዬ ነው። እየነገረች ያለው ነገር ለአንተ ልክ አይደለም። አንተ ምን ሆነህ? እኔ አልገባኝም። ቆይ ምንድን ነው የምታወሩት ራሱ? ስለምን ታሪክ ነው እያወራች ያለችው? እኔ አይቻት ማላውቀው ሴት አጎቴ ብትለኝ ምን እንዴ? የት ነው አውቅሽ? ነው አንቺ እንዴ? ማጭበርበር መዋሸት ከዚህ በኋላ አዋጣ ነገር ያለው በግልጽ ነው የምነግርህ። እናቴ ቤት ነው ያደረካት። የትኛው እናትሽን እንዴ? እናትሽን ፈልጊ። የት ነው ያጠፋሻት? ምንድን ነው? እኔ ቤት አውቃለሁ። ስለ የትኛው እናትሽን የምታወሪ እንዴ? እሺ እንግዲህ እንደምታየው እኔ ምንም ልልህ አልችልም። ቆይ ይዘሽ ነው የመጣሽው አቶ ሰለሞን ቤት ነው አይደለ? ስለዚህ ያገኘነህ አቶ ሰለሞን ማለት ደግሞ አንተ ነህ። ይሄን ትክዳለህ ማለት አንተ አይደለህም አቶ ሰለሞን። አረ እያጨረበራችሁ እንደሆነ በምን አውቃለሁ? ምን ሰለሞን ስሜን ስላወቅ ምን ይፈጠር? ይኸውልህ ታውቃታለህ፣ እሷን በሚገባ ታውቃታለህ። አንተ ታውቀኛለህ። እኔማ ስለአንተ የግዴታ ማወቅ ስላለብኝ ነው እዚህ ቤት የመጣሁት። እና የምታወራው ነገር የተለያየ ነገር ነው። ከኔ ህይወት ጋር ምን ያገናኘዋል? ትሰማኛለህ? እናቴ ትላለች፣ አጎቴ ትላለች። ምንድን ነው አንቺ? አቶ ሰለሞን አሁኑኑ ማለት ነው ማርታ የት እንዳለች እንድጠቁመኝ እፈልጋለሁ። በቂ መረጃ ስለ አቶ አክሊሉም ስለ ማርታም ታውቃለህ።
ስለዚህ አሁን እንደማያውቅ ለማውቀው ነገር የለም፣ ስለምታወሩት ማውቀው ነገር የለም። እኔ በሰላም ውጡልኝ በቃ። እኔ አሁንም ጉልበት ስለተጠቀማችሁ እዚህ ጋር እናንተ ወንድ ናችሁ ወይም እንትና ናችሁ ማለት ነው። ነገሮችን እኮ አቅማላችሁ ማለት አይደል? ስለጮክ ከዚህ በላይ ነው እንጂ የሚከተለው ምንም አታመጣው። ከዚህ በማረጉን እኔ የማውቀው አንዴ በሰላም ውጡልኝና ማረጉን እኔ የማውቀው ጎረቤት እንኳን መጥራት እንዳልችል አድርጋችሁ አፍናችሁ። ሰማኝ። ቆይ አሁን በግልጽ የማትነግረኝ ከሆነ ማለት ነው እርምጃዎችን ወስዳለሁ። በቀጥታ አንተን ወደ ህግ አካላት ነው አሳልፌ የምሰጥ። ስለምን ህግ ነው የምታወራው? እየሰማኸኝ ነው? ነግረሃለች እኮ የሰው ቤት የገባው እኮ። ስለ የትኛው ህግ ነው የምታወራኝ? ስማኝ፣ መረጃዎች እኮ አሉ። ቤትህን እኮ ፍተሽ አድርገናል። ምን? እሺ ምን አገኛችሁ? ምንድን? ስለዚህ አንተ የማርታ ወንድም እንደሆንክ ማረጋገጫው አለን። ይህንን ለምንድን ነው የምትክደው? እጃችን ላይ ያሉት ማስረጃዎቹ ይህንን ነው የሚያሳዩት። ማርታ ማነች? ማርታ ምን አገኘ? እኔ አላውቃትም። የት ነው የምታወሪው? እናቴ ምናምን የምትይኝ። ስለዚህ ያለውን ነገር አምኜ አልቀበልም እያልከኝ ነው አይደለ? ስለምን ማመን ስለምን ክደት ነው የምታወራኝ? በእናትህ ምንድን ነው እያለ ያለው? ቤት ይወጣል። ሴትዮ ጤነኛ ነህ? ሰላም፣ የትኛው ነው አጎትነት? የትኛው ነው? የታቅሻለሁ ነው አንቺ? ይኸውልህ አጎቴ፣ ምንም ይሄ እንደዚህ መሆኑ አስፈላጊ አይደለም። አንተም እኔም አሁን ላይ በጣም ችግር ላይ ነን። ቆይ ምንድን ነው ድራማ እየሰራችሁብኝ ያላችሁት? ቆይ ለምን አትረጋጋም? እያናገርኩት አይደል እንዴ? ምንድን ነው እያለኝ ያለው? በቃ እያናገርኩት ነው። የምትረጋጋ ከሆነ ተረጋጋ። የማንን ጩኸት ላዳምጥ? ያለንበት ሁኔታ በሚገባ ታውቂያለሽ እኮ። የማንን ጩኸት ላዳምጥ? ስለዚህ የምትሰማኝ ከሆነ ማለት ነው ቤተሰቦቻችሁ በአጠቃላይ አደጋ ላይ ናቸው። ይኸው ስማኝ አጎቴ፣ ይኸውልህ ሴትዮ እየሰማሽ ነው? እናቴና እኔ ስለአንቺ ማውቀው ነገር የለም፣ ስለምታወሩት ነገር አላዳምጥሽም። ምንም ጉልበት ስለተጠቀማችሁ አይደለም፣ ጎረምሳ ይዘሽ ስለመጣሽ አይደለም። ኧረ እባክህ። ስለዚህ በአንተና በወንድሞች ምክንያት የኔ ወንድም መደብደብ አለበት፣ ሆስፒታል መተኛት አለበት አይደል? እሱ ብቻ አይደለም። ይኸውልሽ ሰላም፣ እየሰማሽኝ ነው? እኛ የገቡበት ገብተን ማለት ነው ማርታንም ሆነ አቶ አክሊሉን ማግኘታችን አይቀርም። ግን እያንዳንዳችሁ ታገኛቸው። እንዴት ነው የምታገኛቸው? አሁን ይኸውልሽ እሱ እኮ አላውቅም እያለ እኔ ተመሳስዬብሽ ከሆነ ከምታውቂው ሰው ጋር እኔ ትክክል አንቺ የምትይኝ ሰው አይደለሁኝም። ስለምታወሪው ታሪክ ደግሞ ትክክል ታውቀኛለህ። በአይምሮሽ ፈጥሮ ከሆነ ይኸውልሽ አይምሮሽ ነፃ አድርጊ መጀመሪያ። ጸበል ኢኮኖሚስት ኖር የነበረው እንዴት ነው የምትመሳሰልብኝ? ይኸውልህ ትሰማኛለህ ወዳጅ፣ የምታወራው ታሪክ ይሄ ነገር ትክክል አይደለም። በቃ እኔ አሁን ከዚህ በላይ አቅሜን ስለጨረሳችሁት ከዚህ ምንም ማድረግ ስለማልችል ቁጭ ያልኩት። አሁን አቶ ሰለሞን እባክህ ክብር የምትፈልግ ከሆነ እንደተከበርክ እናቴን ስጠኝ። እናቴ የት ነው ያለችው? እባክህ የት ነው ያለችው? ወንድሜ ችግር ላይ ነው ያለው። ወንድሜ ሆስፒታል ነው ታሞ ያለው። እናቴ አጎቴ እህቴ በዛ ምናምን እኛንን እየተፈለግን ያለ ነው። ሰማኛለህ? ለአንተ የተሻለ ነው። ከዛ ውጭ አንተ ምንም ነን እስር ቤት የምንኖር። እናቴ እኔ ይኸውልሽ አሁን ስለምትይው ነገር ምንም እየገባኝ አይደል የምታወሪው። እባክህ ወንድሜ እባክህ ወንድሜ ታሞብኛል፣ ሆስፒታል ነው፣ ሊሞት ነው። ከዛ በፊት ደግሞ እናቱን ማግኘት አለበት። ሰለሞን እባክህ ይሄ አንድ ቀን ይቆጭ። ምን ላድርግ ነኝ? ምንድነው እናቴ የት ነው ያለችው? እኔ የሌለሁበት ታሪክ ውስጥ እኮ ነው ከተሽኝ እኮ እንዲህ ነህ እንዲያ ነህ እያልሽኝ ያለሽው። ሰለሞን ተው፣ ይቆጭሃል። ያ እንደ ጓደኛህ የምታየው ወንድሜ ነው ታሟል እያልኩ ያለሁት። የሆነ ቀን ግን ከጎነ ስታተው ይቆጭሃል። እሺ ነገሮች ደግሞ እንደዚህ የሚቀጥሉ እንዳይመስሉ። ነገ ላይ እናቴ ደግሞ ይሄን ስትሰማ እንዴት አይኗን እንደምታያት አላውቅም። አንተ ወንድምህ አይደለም እንዴ? ቆይ አብረኸው አልኖርክም? አብረኸው አልበላህም? አብረኸው አልተጫወትክም? አብረህን ስንት ነገር አላደረክም? እንደዚህ በአደባባይ የምትክደው? ቆይ መውጣት ትችላለህ? በቃ ልጣ። ተውኝ በእናታችሁ ተውኝ በቃ። አቶ ሰለሞን ይኸውልህ በቃ ልጣሽ። ወሬ ነው የምትወጣው? ልውጣ በቃ የምሄድበት ቦታ አለኝ። ልውጣ ተውኝ በቃሽ። ወሬት ነው የምትሄደው? ማለት መሄድ ስራ አለኝ፣ ልወጣ ነው። እባክህ አጎቴ፣ እናቴ የት ነው ያለችው? እየጠየቀች ነው። አስፈላጊውን መረጃ እንድትሰጠን እፈልጋለሁ። የት ነው ያለችው? የምታወሩት ነገር ማውቀው ነገር የለም። እባክህ ስንት ቀኑ ነው? ከመሞቱ በፊት እናቴን ያገኛት፣ እናቴን አገናኝኝ ነው እያለ ያለው። አቶ ሰለሞን ይኸውልህ እየሰማኸኝ ነው? ቤተሰባቸው አደጋ ላይ ነው ያለው። ወደዚህ ቦታ ላይ ይዛን የመጣችው ሰላም ነች። ስለዚህ በግልጽ እያንዳንዱን ነገር እናውቃለን። እኛ እየተከታተልንም ነው ያለነው። ቤተሰቡን የከፋ አደጋ ላይ የምትጥለው የምታድነው አንተ ነህ። ስለዚህ ምን ላርግላችሁ? ምንድነው? እሺ ምን ሆኜ ያገኛችሁኝ? እሺ ምን ላርጋችሁ? ምን አርጌ? አላቅም ስለምትዩ ነገር አላቅም። በቃሽ አላቅም። ቅርብ ጊዜ የሰራችሁት ስራ አለ አይደለ? ይህም በደንብ አድርገህ ታውቃለህ። ምንም አውቀው ነገር የለም ወንድሜ። አቶ አክሊሉ እየኖርኩ ነው እኮ በቃ ምንም አውቀው ነገር የት እንዳለች አላውቅም። እኔን አታውቀኝም? በእናትሽ እኔ ህይወቴን በቃ አደጋ ውስጥ አትጠይብኝ። በእናትሽ በቃ ተይኝ በቃ እኔ የራሴን ህይወት ልኖርበት ነፃው በቃ ተይኝ። እሺ
ነገር እያወሩ ያለው? እናቴ የት ነች ነው? እኔ ከዚህ በፊትም እናቴን አንተ ጋር ነው መጥቼ ማገኘት። በቃ አላቅም አላቅም ማለት በቃ እኔ ስለ እንደዚህ አይነት ጉዳይ ውስጥ መግባት ስለማልፈልግ በቃ ተውኝ። እኔ ልጣበት በቃ ብቻዬን እየኖርኩ ነው አይደለ? ትቼ ሁሉንም ነገር በቃ እሷ የት እንዳለች ምናምን አላቅም። እኔ እነሱ ከሚሉት አይነት ህይወት ውስጥ በቃ እየኖርኩ አይደል? አሁን ቤተሰብ ነበርን፣ በቃ ቤተሰብ ነበርን። አዎ ስለዚህ እነዚህ ልጆችን ማዳን እንዳለብህ ነው የሚሰማኝ። ገብቶሃል አይደል? ራስህን ብቻ ነፃ ማድረጉ መፍትሄ አይሆንም እኮ እህቴ ምናምን የት እንዳለች አላቅም። እኔ ሰለሞን ምንድን ነው እያልክ ያለኸው? በቃ እኔ ማርታስ የት እንዳለች አላቅም። አዎ ቤተሰብ ነን እኔና እሷ እኮ በቃ ነገሩ። ቅርብ ጊዜ መጥቻ አግኝቻታለሁ። ደግሞ የሆነ ነገር ከተፈጠረ በቃ ቆይቷልሽ ሰለሞን ጋር ነው ትለኝ ነበረ በቃ ያ ነበረ። ግን እኔ በቃ እንደዚህ አይነት ወጥ ወደስ መግባት ስላልፈለኩ እኔ ከዚህ ውስጥ ወጥቻለሁ። ምንም ሊገባኝ አልቻለም። ቅድም ታያለና ታዲያ ይውላ ሰው ይዘሽ ስትመጪ ካሜራ ምናምን ደቅናችሁ ሳይ ደነገጥኩኝ፣ ተደናበርኩኝ እኮ። እሺ እውነቱን መናገር አይሻልም? አቶ ሰለሞን ተቀብለን እኛ እስር ቤት መውረድ ነው የምትፈልገው? እያየህ ነው ህግ አካል። ለምን እስር ቤት ወርዳለሁ? በቃ ቤተሰቦች የነበራችሁ አውቃቸዋለሁ። እየሰሩ ያሉት ነገር በሙሉ ተደርሶበታል። እዛ ላይ ደግሞ እጅህ እንዳለበት አንተ ምንም እናውቃለን። ምን ቤተሰብ ስለሆንኩኝ ነው ወንጀለኛ ነው የምትይኝ? አቶ ሰለሞን ስማኝ፣ የወንጀል አካል አያደርግም ያደርጋል። ይኸውልህ ቆይ ለምንድን ነው የሚያደርገው? ሰላም አንድ ጊዜ አንተ ምን ወንድሜ ብትሆንና እኔ ወንጀለኛ ብሆን አንተ ወንጀለኛ ለማለት? ይኸውልህ አቶ አክሊሉ የሚሰሩትን ስራ በሚገባ ጠንቅቀህ ታውቃለህ አይደለ? ይኸውልህ አሁን የምፈልገው መረጃ ይኸውልህ፣ እኔ እጃችን ላይ ያለውን መረጃ በግልጽ ልንገርህ። እኛ እጃችን ላይ ያለው መረጃ የተለያዩ ግለሰቦች ቤትና መኪና ንብረት እየተሸጠ ነው ያለው በህገወጥ መንገድ። የዚህ ጉዳይ ደግሞ አንደኛ ተሳታፊም አንተ ነህ። እኔ ይኸውልህ አክሊሉ ታላቅ ወንድሜ ነው፣ በጣም ማከብረው ምፈራው ወንድሜ ነው። ለእኔም ለማርታም ታላቃችን ነው እሱ። ስለዚህ እሱ ነው ነገሮችን የሚያዘጋጅላችሁ። የሚሰራው ምንም ማውቀው ነገር የለም። በቃ ወንድምነታችን ነው። በቃ እኔ ወንድምነቴም ለማርታም ወንድምነቴም እሱ ማውቀው ነገር የለም። መፍትሄ አይደለም የነገርኩ ነው ያለሁት። እኔ በሌላ ስራ እኮ ነው የምተዳደረው። እንዴ አንቺ ለምንድን ነው ወጥመድ ውስጥ የምትከቺ? እኔ ወጥመድ ውስጥ እየከተትኩ አይደለም። ወንድሜ ችግር ላይ ነው። እናቴን አሳልፈህ ስጥ ነው እያልኩ ያለሁት። እናቴ እኮ ከአንተ በላይ ለእኔ ትቀርበኛለች። የኔ ወንድም ግን ደግሞ ወንድሜ መሞት የለበትም። ወንድሜ አይኔ እያየ እንዲሞት አልፈልግም። ራሷ እዛው በሰራችው ስራ ራሷ ትቀጣ እኮ። በቃ ነገሮች ታውቂያለሽ፣ በፊት ታማክረኝ ነበር ምናምን። እኔ ጋር ትመጣለች። አዎ ምንድን ነበር የምታማክረው? በቃ ስለ አንዳንድ ነገሮች እኔ ስለማልፈልጋቸው ነገሮች አያስፈልግም። ሰለሞን ነገሮች አልሳካ ስላሉልህ እንጂ ከነሱ በላይ መስራት ትፈልጋለህ። ይኸውልህ ቤትህን በደንብ ፍተሻ አድርገናል። አስፈላጊውን መረጃ ይዘናል። እኛ በፍተሻችን መሰረት ደግሞ የያዝናቸውን ነገሮች እዚሁ ፊት ለፊት ማየት እንችላለን። ምንም መረጃ አታገኝም። በቃ እኔ ሰላማዊ ሰው ነኝ። አምጣልህ እንዴ አምጣልህ፣ የተያዙትን መረጃዎች አምጣልህ። ቤቴን በርበረህ መተህ እንዴ አጉል እንትን ትላላችሁ። ይኸውልህ አቶ ሰለሞን ነገሮችን ደባብቀህ ሸፋፍን የምታልፍበት መንገድ የለም። ጥሩ አምጦ ፋይል እንዳትላርገው። እሺ ምንድን ነው የሰማኸኝ ነው አቶ ሰለሞን? የነገሩ ክብደት እየገባህ አልመሰለኝ። እኛ የያዝነው ብዙ ማስረጃዎች አሉ። ቆይ ሰለሞን ለምን ነገሮች ስለዚህ ማየት ነው ያለችው። እኔ አንተን ለመክፈት አይደለም የፈለኩት። ወንድሜ ታማ እኔ የት እንዳለች አላውቅም። በቃ እሷ አንቺ ሌላ ሰው ይዘሽ መጥተሽ ለምን ትወስደሽ? ምንድን ናቸው እነዚህ ፓስፖርቶች? ስለዚህ ማንና ማንን ለማስመለጥ ነው የተዘጋጀ? ማውቀው ነገር የለም። በእናትህ በቃ እኔ አሁን እነ ማርታ የሚያውቁት ነገር ነበር። በቃ እነሱ መፈለግ ካለባችሁ እነሱን ፈልጉ፣ እኔን ተውኝ። እሺ ለምንድን ነው የምንተውህ? አንተን የምንተውበት እስቲ አንድ ምክንያት ንገረኝ እስቲ። በቃ ማርታ እዚህ ትመጣ አልነበረ? ትመጣ በነበረ ሰዓት የተቀመጡ ፋይሎች ሊሆኑ ይችላሉ። የኔ አይደለም። በቃ ምን ማለት ነው? እኔ አይደለም። አንተ ቤት ውስጥ እኮ ነው የተገኘው ይሄ ፋይል። እኔ ጋር እሷ ታርፍ ነበር። ይኸው እሷ እየነገረች ካርል እንዴ በቃ እኔ ጋር ታርፍ ነበር። እንደዚህ አይነት ፋይል ውስጥ ታስቀምጥ ከፍቻለሁ። ይኸው ምን ከዚህ ልውጣ ማረጉን ነው። እሺ አቶ ሰለሞን ይኸውልህ ከዚህ በላይ ነገሮችን ከባድና አናድርጋቸው። አቶ ሰለሞን ይኸውልህ ቤትህን በሚገባ በርብረን የያዝናቸው ማስረጃዎች አሉ። አንተን እነዚህ የያዝኳቸው መረጃዎች ነፃ የሚያደርጉ አይደሉም። ምንድነው እኮ የኔና የባለቤቴ ፓስፖርት ነው የምትለኝ? መቅደላዊት ማለት ባለቤት ነች። ባለቤት ነች አይደል? ጥሩ። ስለዚህ እናንተ ደግሞ
እዚህ ጋር ያለው መረጃ ምንድን ነው የሚያሳየው? አቶ ሰለሞን እንድትነግረኝ እፈልጋለሁ። አትናገርም። አንቺ ነሽ እዚህ ወጥበል ውስጥ የከተትሽ። አንቺ ነሽ አትበል። እውነቱን ተናግሮ ነገሮችን ማስተካከል እና በቃ ተደብቂ ካለውበት ቦታ ነገሩን ለምታስቡ ቀላል አይደለም። እሺ እኛም ልክ እንዳንተ ተደብቀን ነው የምንኖረው። ምንድን ነው ያዘጋጃችሁት? ምንድን ነው ይሄ ፕሮጀክት? ቆይ ወንድሜ ለምን አቶ ሰለሞን ይኸውልህ ከዚህ ቀደም እየተሰሩ የነበሩትን ወንጀሎች በግልጽ አይተናቸዋል። ማለት አሁን እያደረጋችሁ ያላችሁት እነዚህ የተዘጋጁት ግለሰቦች ሀብት ንብረታቸውን እንዲዘረፉ ያዘጋጃቸዋቸው ሰዎች ናቸው። ምንድን ናቸው? ምንድን ነው ይሄ ፕሮጀክት ምን እንደሆነ ንገረኝ፣ በግልጽ እንድታስረዳኝ ይፈልጋል። እሺ በቃ ቢያንስ በውስጥ ነው። ምንድን ነው ካሜራውን ሻጥፉልኝ። እየሰማኸኝ ነው? በቃ እኮ እነግርሃለሁ፣ ስላለው ነገር እነግርሃለሁ። ማርታ የት ያለችው እነግርሻለሁ። በቃ አውራታ እነግርሃለሁ። እኔ ወንድሜ ሰላም እንዲሆን እፈልጋለሁ። እባክህ ካሜራው አይጠፋም። አንዴ በጉልበት አንዴ በምን እሺ ቢያንስ የኔ አንድ መብት ጠብቅልኝ። እየሰማኸኝ ነው? ካሜራው በጭራሽ አይጠፋም። ምክንያቱም መረጃ የግዴታ መያዝ ስላለብን። አሁን አንተ እጅ ላይ በያዝነው ነገር እኮ በቀጥታ አሁን ወደ መረጃ የምትይኝ የትኛው ምን ልትረጂኝ የመጣሽው ልታሳስሪኝ የመጣሽው? እናቴን ነው የፈለኩት፣ እኔ አንተን አልፈለኩም። ሰምኛለሽ? ሰላም በመጀመሪያ ደረጃ ይኸውልሽ አቶ ሰለሞን ማለት ስለ እናንተ ግድ የማይሰጠው ሰው እንደሆነ ነው እኔ ያረጋገጥኩት። ምክንያቱም ግድ ቢሰጠው ኖሮ ማንነቱን ሊደብቀን አይችልም። አላውቅም ብቻ እኔ ነገሮች ለኔ በጣም አዲስ ናቸው። አንተ እያደረክ ያለው ወንጀሎችን ከሰራ በኋላ አንተና ባለቤትህ ነፃ ማውጣት ነው። ይሄ ነው እቅድህ? በዚህ መሰረት ነው የምትሄደው? እነሱ ወንድሞች አይደሉ? እነሱን በመምከር ፋንታ አንተ እንደዚህ እንዴት ታደርጋለህ? ከጀምሮ ነው አንተ እንደዚህ መጥፎ የሆንኩ። አሁን ይኸውልህ ስለዚህ ስለያዛችሁት ፕሮጀክት በግልጽ እንድታስረዳኝ እንፈልጋለን። ይኸውልህ አቶ ሰለሞን ነገሮችን በመደባበቅ በመሸፋፈን የምታመልጥበት ሁኔታ የለም። ይሄን በደንብ ነው አስረግጬ የምነግርህ። ከዚህ በፊት ይስሐቅ የሷ ወንድም መረጃዎችን ሊሰጠን ፈቃደኛ ሆኖ ነገሮች ባልጠበቅናቸው ሁኔታ አቅጣጫውን ስተዋል። እሱ ፈቃደኛ ነበር ለኛ ሊረዳን፣ ግን ራሱን አደጋ ላይ ነው የከተተው። በዚህ ምክንያት ደግሞ አሁን ጉዳት ደርሶበት ሆስፒታል ነው ያለው። ፈቃደኛ ሆነ ማትገልጽልን ከሆነ እያንዳንዱ መረጃ ላይ ስለደረስን አንተም ቀጥታ የሚጠብቀህ የእስር ቅጣት ነው። አሁን እኮ ልትረዳኝ እኮ አልመጣም። አንተ ልትተባበሪ ልትረዳኝ አይደለም የወጣው። ምን አንተ ቪዲዮ እና እንትን ማስረጃ እየሰበሰብክ እኔን ምን ለህግ መቀጮ ካረኪ ምን ጥቅም አለኝ? ምን እንትን አለኝ? መከላከያ አለኝ? እኔም ነገሮችን እንዳንተ ነበር ያየኋቸው። እንዳንተ ነበር ነገሮችን ለመደባበቅ የሞከርኩት። ግን በኋላ አንቺ በጣም ሞኝ ነሽ። በጣም ይሄ ሞኝነት አይደለም ወንድሜ። ሲሞት ቆሜ የማይጅል አይደለም። ወይም ደግሞ እንዳንተ እና ሁላችንም እንሞት ቤተሰቦቼን የምጠላ ድንድን ልብ አይደለሁም። እሺ እባክህ እንዴ አንተ ከመጀመሩ ነው ቆይ እንደዚህ ሆንከው? ወንድሜ ያሳዝንህ። ታውቂያለሽ አይደል? በቃ አክሊሉ ምን እንደሚሰራ ከሱ ጋር እንደሚያሰራን ምን ያህል እንትን እንደሆነ እሱን ታውቂያለሽ አይደል? ግን በቃ እሱ ፈጣሪ አይደለም፣ አክሊሉ ፈጣሪ አይደለም። ምንም ሊያረጋህ አይችልም። ምን እንዴት ነው ማያረጋኝ? ይሄ እንዴት ነው ማታውቂው አንቺ? ያወቅሽ እንዴት እንደይሰራል? ግን እሱ ከማንም በላይ አይደለም። አቶ ሰለሞን አንድ ነገር ምነግርህ ነገር ማለት ነው ከኛ ማንም በኃይልም በምንም የሚበልጥ የለም፣ በጉልበትም በሁሉም ነገር ማለት ነው። በቃ እናቴ ያለችበትን ነገራቸውና እሷ ደግሞ አክሊሉ ያለበትን ትጠቁማቸዋለች። ታውቂዋለሽ አክሊሉ እንዴት እንደሚያረጋት ታውቃለህ አይደለ? ማናችሁም እንዴት እንደሚያሰራችሁ እኮ አውቃለሁ። ግን በቃ ቢያንስ ከነሱ ጋር መፍትሄ ይኖራል ብዬ አስባለሁ። እስከመቼ ነው ለሰይጣን እየሰራችሁ የምትኖሩት? ታውቂያለሽ ይሄ ነገር እኮ በጣም እኮ ውስብስብና አስቸጋሪ ነገር ነው። እሺ ቆይ መቅደያ አታሳዝናል? ነገ ላይ እኮ ልጅ ይመጣል። ኮኔና ባለቤት እኮ ይኸውልህ ከሀገር ውጭ ልንወጣ ከአዲስ አበባ ውጭ ልንወጣ ብቻ ተዘጋጁ በተባልንበት ማን ነው ይሄንን ያላችሁ? ማለት ያዘጋጀላችሁ ማን? አክሊሉ ነዋ። በቃ አክሊሉ ማለት እኔ አሁን ምንም አይነት ዋስትና የለኝም። አንተ ስለምትጠይቀኝና እኔ ስለምሰጥ ማስረጃ ምንም አይነት ዋስትና የለኝም ከዚህ በኋላ በህይወቴ ውስጥ። እኔም ባለቤቴም ዘብጥዬ ውስጥ ነው የምንኖረው። እረዳሃለሁ። አሁን አክሊሉ በፈጠረው ነገር ታውቂያለሽ አይደል? ማኔጅመንት እንዲሰራለት ይፈልጋል ታውቃለህ አይደል? ታዲያ እሱ በጣም ሲጀመር ይኸውልሽ በጣም ከምነግርህ በላይ ወንድ። አሁን ባለቤት የት ነው ያለችው? በጣም ጨካኝ ሰው ነው። የት ነው ያለችው ባለቤት? ሌላ ቦታ ነው ያለችው። ግን በቃ ማለት በአንተ ስር ነው ያለችው ወይንስ በአክሊሉ ወይም በማርታ ቁጥጥር ውስጥ ነው ያለችው? በማን ውስጥ ነው ያለችው ባለቤቴ? ስለዚህ ምንም የምታውቀው ነገር የለም። ባለቤቴ እናቷ ጋር ነው ያለችው ለጊዜው። በቃ እኔና እሷ ነገሮች እስኪስተካከሉ እዛ ጠብቂኝ ብያት እዛ ነው ያለችው። ጥሩ ይኸውልህ አቶ ሰለሞን ቤተሰብን ማዳን ትፈልጋለህ አይደለ? ባለቤትህንም መቅደላዊትንም እርግጠኛ ምናልባት ስለዚህ ጉዳይ ማታክ ከሆነ እዚህ ወንጀል ውስጥ ወይም እዚህ አደጋ ውስጥ እንዳትገባ ትፈልጋለህ በእርግጠኝነት።
ስለዚህ የለችበትም። በቃ ንጹህ ነች። ከእንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። ስለዚህ የምታውቀው ነገር የለም። ስለዚህ የት ነው ያለችው? እሷ አሁን እናቷ ጋር ነው ያለችው። እናቷ ጋር ነው ያለችው። ዝም አላልኩም እኮ እየተናገርኩ እኮ ነው አይደል? በቃ አንዴ እኮ እየጀምሬያለሁ እኮ በቃ እኔም ባለቤቴም ችግር ውስጥ እንዳንገባ አቶ ሰለሞን ለማምለጥ እየሞከረ ለዚህ ኃላፊነቱን እኛም እንወስዳለን። የከፋ ችግር የሚባለውን ነገር በጭራሽ ሊፈጠር አይችልም። እኛ የመጣ ነው አንድም ወንጀሎች እንዳይፈጠሩ ነገሮችን ለማስቆም ነው። ስለዚህ ስለ አንተም ስለ ባለቤትም ማለት በዚህ ጉዳይ ላይ የሚመለከታቸው አካላቶች ካሉ ተጠያቂ ይሆናሉ። የማይመለከታቸው አካላቶች ካሉ ደግሞ ደህንነታቸው ይጠበቃል። ሲቀጥል ደግሞ አንተ የሰራሃቸው ወንጀሎች የተሰማራቸው ወንጀሎች በማስረጃ ተጠናክረውና ተረጋግጠው ከተገኙ ተጠያቂ ነው የምትሆነው። ነገሮችን ሸፋፍነህ ግን ለማስመለጥ የምትሄድ ከሆነ በአጠቃላይ እያንዳንዱ ቅጣት ወደ አንተ ነው የሚመጣው። የነ ሰላምንም ቤተሰብ የራስንም ቤተሰብ በጠቅላላ አደጋ ውስጥ ከታለ እያልኩ ነው። ስለዚህ በግልጽ አስረዳኝ። ስለዚህ ፕሮጀክት ሙሉ መረጃ ፈልጋለሁ። ማን ያቀደው? በምን አይነት ሁኔታ ነው የሚፈጸመው? ምንድን ነው የታቀደው? ምን ያህል ደረጃ ሲሄዳቸዋል? ስለዚህ ፕሮጀክት ይህም በግልጽ ነገር ወንድሜ በእናትህ አሁን አክሊሉ ይኸውልህ በጣም ነው የምፈራው ከምነግር በላይ። እሱ ወንድሜ ታላቅ ወንድሜ ነው በርግጥ ግን እኔ ማርታንም በጣም ከምነግር በላይ ካለቃ በላይ ሆኖ ነው የሚያዘን። በህይወታችን ውስጥ በጣም ትልቅ ተጽዕኖ እየፈጠረብን ያለ ሰው እኔ እንደ ወንድሜ ብቻ አይደለም በቃ ስጋ መሆናችን እንጂ በቃ ወንድሜ ማለት አይደለም። በጣም ጨካኝ ሰው ነው። እኔ ይህን ማስረጃ በሰጠው ቁጥርና የሆነ ነገር በሆነ ቁጥር ያንተም በነገር ላይ ያንተም ህይወት ነው የሚበላሸው። በጣም እጁ ረጅም ነው። በጣም ጨካኝ ሰው ነው ከምነግር በላይ። አሁን ደግሞ አንተ የምትለኝ ነገር ገና በህግም ልታያይዘኝ ነው። በዚህ በኩል ደግሞ አጎቴ ያለ የኔስ ህይወትሽ አሁንም እኮ አይነት ዋስትና ትሰጠኛለህ? ህጋዊ የምሰጠው ዋስትና ምን መሰለህ? ማስረጃዎች ተይዘዋል አይደለም አንተን ምቀጣህ ወይም አንተ ላይ እርምጃ የምወስደው ህግ ነው የሚወስደው። ከህግ ጋር ደግሞ አሳልፋት ትስጠኝ። እኔ ያለኝ ማስረጃና መረጃ ልንገርሽ ማለት አሳልፋት ትስጠኝ ማለት ምን እንዳስመለጠ ነው የምፈልገው። በሰላም መኖር ከባለቤቴ ጋር በቃ ከሀገር ውጭ ሊሆን ይችላል በቃ መኖር ነው የምፈልገው እኮ። እሱን እየነገርኩ ያንንም እያረኩ ነበር እያለ የመጣችሁት እናንተ። ጥሩ። ስለዚህ በቃ እኔ ማውቀውን ነገር ልንገርና በቃ ልውጣሽ። እሱን ነው የምፈልገው። የምታውቀውን መረጃ መስጠት ከቻልክ ቢያንስ ከባለቤት ጋር መኖር የምትፈልገውን ህይወት መኖር ትችላለህ። ስለዚህ ፕሮጀክት ምን አይነት ዋስትና ትሰጠኛለህ አንተ? አይደል ማለት ይህንን ዋስትና እሰጥሃለሁ ብዬ እኮ ልነግርህ አልችልም። ዋስትናው ያለው አንተ እጅ ላይ ነው። ምንድነው ዋስትናው? በግልጽ ከነገርከኝ መፍትሄ ታገኛለህ። የምትደብቀኝ ከሆነ እርምጃዎች ይወሰዳሉ። አጎቴ እኔን ማነኝ በቃ የምታውቀው ነገር ጥንቅቅ አድርገህ ስለዚህ ፕሮጀክት መረጃ ታውቃለህ። ስለዚህ ንገረኝ፣ ማን ነው ይህንን ፕሮጀክት ያቀደው? ምን ለማድረግ ነው የታሰበው? ከዚህ በፊት የተደረጉ የነበሩ ነገሮች ነበሩ። የአብዛኞቹ ድሃ ህብረተሰብ ሴቶችን በተመለከተ እነሱ ላይ ትኩረት ተደርጎ ሀብት ንብረታቸው ሲዘረፍ፣ ጉዳት ሲደርስባቸው፣ ለጤና መታወክና ለተለያየ ነገር ሲዳረጉ አይተናል። ለዚህም ደግሞ ከነበቂ ማስረጃቸው የህግ ቅጣት ስለሚጠብቃቸው ነገሮችን ለማስኬድ እኛ አቅጣጫዎችን እየዘረጋን ያለነው እየሄድን ያለነው። ስለዚህ አንተም የዚህ ወንጀል ተባባሪ የምትሆን ከሆነ ከተጠያቂነት አታመልጥም። ራስን ነፃ ማድረግ የምችለው ደግሞ ስለዚህ ፕሮጀክት በቂ መረጃ ስትገልጽልኝና ያሉበትን አድራሻ በግልጽ ማሳወቅ ስትችል ብቻ ነው። ይህን ነው የምነግርህ። ይሄ ለአንተ እንግዲህ ከዚህ በላይ ምንም የምሰጠው ዋስትና የለኝም። ወንድሜ እኔ በቃ እጄ ተጨማልቋል። ይሄ ስለምትው በጠቅላላ ፋይሎች፣ ሰነዶች በጠቅላላ አክሊሉ ባዘዘን መሰረት አዲስ የወጣ እቅድ ነው። ስለዚህ በምን አይነት መንገድ ነው መጀመሪያ እቅዱ ምን እንደሆነ እስቲ በግልጽ አብራራለን። ምን ለማድረግ ነው የታቀደው? ምን እያለኝ ነው ያለው ይሄ ወረቀት? ይሄንን በግልጽ ንገረኝ። በቃ መጀመሪያም እንዳልከው ነው። በፊት ሴቶችን እያደንን ነበረ። ውርስ፣ ሀብት፣ ንብረት ያላቸውን ሴቶች እያደንን እነሱን በፌክ ጋብቻ በማግባትም ሆነ በተለያየ መንገድ እያደረግን ንብረታቸውን መውረስ ነበረ። በውርስ ያገኙትን ሊሆን ይችላል በተለያየ መንገድ እነሱን እያገባን ምናምን ማለት ነው በጋብቻ እንደዚህ አይነት ነገር ነበር። አሁን ደግሞ ይሄ አዲሱ እቅድ የሚለው ወንዶችን የሚያካትተ ነው። ስለዚህ እየነገርከኝ ያለው በእነዚህ እቅዶች መሰረት ተፈጻሚ ለማድረግ ነው የታቀደው ማለት ምንድን ነው? አሁን እንደነገርከኝ ከሆነ ይሄ እቅድ ተዘጋጅቷል። ማን ይሄንን እቅድ ያዘጋጀው? በቅድሚያ እቅዱን በዋናነት የሚያዘጋጀውማ ራሱ አክሊሉ ነው። ግን ይህንን መመሪያ እንደ የቀጠለችውና ለእኔ ያስተላልፈችልኝ ማርታ ነች።
እሺ ስለዚህ አንተ ጋር ማርታ ነች ማለት ነው ይሄንን ነገር የሰጠች እነዚህን ዶክመንቶች ማለት ነው። በቃ በእቅዱ መሰረት ተዘጋጅቷል። እኔን እቅዱ ወደ መሬት እስኪወርድ ድረስ ተዘጋጅና ጠብቅ ነው የተባልኩት። ከሀገር ወጥተህ ሊሆን ይችላል፣ ሀገር ውስጥም ክፍለ ሀገር ሆና ሊሆን ይችላል። እየተከታትለ እነዚህ ነገሮች አሁን ይሄ ገና በፕላን ደረጃ የወጣ ነገር ነው። አሁን ወደ መሬት ገና አልወረደም። ሴቶቹ ምናምን አልተዘጋጁም፣ ግን በሀሳብ ደረጃ ወንዶችን እነሱም ባክግራውንዳቸውን አጥንቶ ሴቶችን ለመመልመል ነው አይዲያው፣ ሀሳቡ ማለት ነው። ግን ወደ መሬት አልወረደም። እኔ ትእዛዝ እስክቀበል ነው እየጠበቅኩ ያሉት። እናቴ የት ነች? አቶ ሰለሞን በመጀመሪያ ደረጃ ማርታ ቆይ ችግር የለውም እንደርስበታለን። መጀመሪያ በቂ መረጃ እፈልጋለሁ፣ ለዛ ነው። ስለዚህ ሌሉ እናቴን ገሏት ቢሆን ሰንተ ቆይ እህትህን አጣዝም ትላለህ እንዴ? አልገደላትም። የት ነው የሚገላት? አለች። አቶ ሰለሞን እሺ የት ናት ካለች? ሰላም አንድ ጊዜ ይሄ ፕሮጀክት ከተዘጋጀ በኋላ አንተ ምንድን ነው አሁን ይሄንን ለእነማን ነው የምታደርሰው? ገና ይሄ በእቅድ ደረጃ ነው። ገና ሰነዱን የደረሰኝ ነኝ ማለት ፕላኑን የደረሰኝ ከዚህ በኋላ ስለዚህ የሚሆነው ይሄንን መበተን ነው ማለት ነው። በቃ ይሄንን ወደ አክሽን ማውረድ ነው የተባለው ነገር። በቃ ያንን ደግሞ እኔ መመሪያ እየጠበቅኩ ነው። ውድ ቤተሰቦች እንግዲህ በጣም የሚያሳዝን ነገር ነው እየነገረኝ ያለው። ምክንያቱም አቶ አክሊሉ ከዚህ በፊትም ሴቶችን ለማጥመድ በርካታ ስራዎችን እየሰራ ነበረ። አሁን ደግሞ ወንዶችን በአዲስ መልክ ለማጥመድ ምናልባት ክትትልም ስናደርግበት አስፈላጊ መረጃዎች ይደርሱታል ብዬ አስባለሁ። ስለዚህ እየሄደበት የነበረው አቅጣጫ ሴቶችን ለማጥመድ ነበር። አሁን ደግሞ አቅጣጫውን ቀይሮ ወንዶችን ለማጥመድ የተዘጋጀ ፕሮጀክት ነው እና እንግዲህ እንደማየው ከሆነ በዚህ ሰነድ ላይ የፐርሰንት ድርሻዎች ተቀምጠዋል። በተለያዩ ቦታዎች ላይ ደግሞ እንዲሰማሩ በከተማው ላይ በተለያዩ ከተማዎች ላይ እንዲሰማሩ ጭምር የሚገልጽ መረጃ ነው ያለው። እንግዲህ ይህንን ደግሞ እንዲያስፈጽም አቶ ሰለሞንን ነው ያዘጋጁት ማለት ነው። በጣም ነው የማዝነው። ምናልባት ሙሉ ቤተሰብ በዚህ ወንጀል ውስጥ ተጨማልቆ ማግኘቴ በጣም ወንድም እንድትረዳ የሚፈልገው አክሊሉ ስለሚባል ሰው አንተ በቃ አላወክ ማለት ነው። ይኸው እሷ ትነግራለች ምን አይነት ጨካኝና በጣም አረመኔ ሰው እንደሆነ። እንዳልኩ ነው እኔ ስጋ ሆነን እንጂ በጣም ከባድና እኔ እንዳለቀኝ ነው ማየው እንጂ በጣም ካለቃም በላይ ነው። አለቃ እኮ ቢያንስ ትከባበራለህ። ይሄ በጣም ጨካኝ ሰው ነው። በቃ አረመኔ ሰው ነው። እኔ እሱ ባዘዘኝ መሰረት ነው በቃ ህይወቴን እየገፉ ያሉት። አንዴ ስለተጨማለኩኝ እሱ የሚለኝን ትእዛዝ ሁሌ እያከበርኩ ነው ማልፍለት። በቃ እኔም በቃ ትራፕ ውስጥ ነው ያለሁት። ምንም ማድረግ አልችልም ከዚህ ውጭ። ነገሮች እንግዲህ መልካም ሆነው እየሄዱ እንዳልሆነ በደንብ ልብ ያውቀዋል፣ ህሊና በደንብ ይገባዋል ብዬ አስባለሁ። ስለዚህ ይህንን ነገር ማስቆም የምችለው አንተ አሁን አክሊሉ ያለበትን ቦታ ስጠቁመን ብቻ። እኔ አክሊሉ የት እንዳለ ራሱ አላውቅም። በጣም ካየሁት በጣም ረጅም ጊዜ ሆኖኛል። እኔ ማገኛት ማርታ ነው። ምክንያቱም ማርታ የበላይ ስለሆነች እሷ ነች ከእሱ ተቀብላ አቅዱን ወደ እሷ ከእሷ ደግሞ ወደ እኔ ነው የሚተላለፈው። እኔ ከዚህ ሼር ውስጥ ራሱ በጣም ዝቅተኛው ሼር የሚደርሰኝ እኔ ነው። አቶ ሰለሞን ይኸውልህ አላቅም የሚል ምላሽ ለእኔ አሳማኝ አይደለም ነው። አላቅም የት እንዳለ አላቅም። በስርዓት እንኳን አውርተን አናቅም። ከኔ ከአክሊሉ ጋር በጣም ከተያየን ረጅም ጊዜያችን ነው። እሷም ታውቃለች። እሺ ይኸውልህ ማርታን ነው እኔ ማገኛት። ማርታም ከኔ በጣም ርቃለች። ተገናኝተን አናቅም። ስለዚህ የት ነው ማገኛቸው? በምን አይነት መንገድ ነው ማገኛቸው? አሁን ክትትል ላይ እንዳለ ስለሚታወቅ ሁሉም ሴፍ ስፔስ ነው እየፈለገ ያለው። ስለዚህ እሷም ሌላ ቦታ እየፈለገች የተለያየ ቦታ ነው የምትንቀሳቀሰው። ግን ላገኛት የምችለው ቢያንስ እሷን ነው። አክሊሉን ጭራሽ አይቼውም አላቅም፣ ላገኘውም አልችልም። በይሳ እሱ ነው እኔ ስላለሁበት የሚያውቀው እንጂ እኔ እሱ ስላለበት የማያውቀው ነገር የለም። ጥሩ። ስለዚህ ማርታን ግን ታገኛታለህ። ማርታን ግን ቦታ እየቀያየረች ነው። የት እንደሆነ ስፔሲፊክ ቦታ አላቅም ያለችበት። የት እንዳለች አላቅም እያልክ ነው? አዎ ስልክ እየቀያየረች ስለምትደውል በስልክ ነው የምንገናኘው ከእሷ ጋር። በቃ ያለችበትን እሷ ነች ያለውበት ሆና ደውላ የምታገኝ። ከመጀመሩ ነው አንተና እናቴ መገናኘት ያቆማችሁት? በቃ እነዚህ ስራዎች መሰራት ከተጀመረ ይሄ አዲሱ እቅድ ከወጣ በኋላ እሷም የተለያየ ቦታ ሆና ነው እየሰራች ያለችው። ከኔ በላይ ሆና እንደምትመራ ታውቂያለሽ አይደል? ታዲያ ይሄ አስፈላጊ? እንዴት አስፈላጊ ነው ማለት? እኔም ባውቀው ነገር የለም እኮ እያልኩሽ እኮ ነው። በቃ ማውቀው ነገር የለም። አንዳንድ ታዛዥ በቃ እየሰራሁት ነው። ምክንያቱም እኔም ወጥመድ ውስጥ ነው ያለሁት። እኔንም ሊጨርሱኝ ይችላሉ እምቢ ብል ማለት ነው። ይኸውልህ ነግሬሃለሁ። አሁን ይኸውልህ ፍራቻዎችህን ምናምን ወደዛ ተዋቸው። አንተን በተመለከተ በቁጥጥራችን ስር ነህ። ከዚህ በኋላ አንተን ነፃ ሊያደርግ የሚችለው ህጋዊ እርምጃዎች ብቻ ናቸው። ነገሩ በህግ ታይቶ ውሳኔ ከተሰጠ በኋላ ነው አንተ መፍትሄ ላይ ልደርስ የምችለው። ከዛ ውጭ ግን አሁንም ተጠርጣሪ ስለሆንክ በእኛ ቁጥጥር ውስጥ ነህ። ግን ነገሩን ማቅለል የምችለው አንተ ነህ። ደግሜ እየነገርኩ ነው ያለሁት። ማርታንም ይሁን አክሊሉን ማግኘት እንፈልጋለን።
ይኸውልህ እኔ አሁን ስለ ማርታ ማወቅ ከፈለክ ስለ አክሊሉ ማውቀው ነገር የለም። በቃ ስለ ማርታ ማወቅ የምትፈልገው ነገር ካለ በተለያየ ስልክ ነው የምትደውልኝ። ስልኮቿን ቁጥሮቿን እሰጥሃለሁ። ከዛ ታገኛታለህ፣ ደውልላት። ሎኬሽን በሎኬሽን ማግኘት ከቻልክ ያለችበት ሄደህ ማግኘት ትችላለህ። ስልኳን ሊሰጥ ይችላል። በቃ ያለኝ ስለዚህ እሷን የምታገኝበትን መረጃዎች ትሰጠኛለህ። እሰጥሃለሁ። አለቀ። ስልኮቹን ትሰጠኛለህ። አሁንም አንተም እንደዚህ እያልከኝ ነው። መልሰህ አንተም ትራፕ ውስጥ ነው የከተትከኝ። አሁን እጃችሁን ውስጥ ነው የተለኛለህ። ዋስትና ስጠኝ ስልክ። ይኸውልህ የምትፈልገው መረጃ እኮ ስልክ በኋላ እኔ የራሴን ትዳር ማዳን እፈልጋለሁ። ቤተሰቤን አዲስ ቤተሰብ መመስረት እፈልጋለሁ። በቃ እኔም ወጥመድ ውስጥ ስለሆንኩኝ እንዳልፈርዱኝ በቃ። እሺ አቶ ሰለሞን ይኸውልህ የምሰጠው ዋስትና ምንድን ነው? አስፈላጊውን መረጃ አንተ እየሰጠህን ከሆነ ለባለቤትህም ለቤተሰቦችህም ኢቨን ለነ ሰላምና ይሳቅም ጭምር ኃላፊነት ወስደን እየሰራን ያለ ነው። ስለዚህ እስካሁንም ወንድሙ ያለበትን ደረጃ እሷን በሚገባ ታውቃለች። በሕክምና ቦታ ላይ ነች። እሱን ለማየት ምንም የተከለከለችው ነገር የለም አይደለ? ይህንን ማረጋገጥ የምችው ነገር ስለሆነ ማለት ነው። ስለዚህ ቤተሰብን በተመለከተ ሙሉ ኃላፊነቱን እኛ እንወስዳለን። ከዛ ውጪ ያው አስፈላጊ መረጃ የምትሰጠን ከሆነ ማርታንና አክሊሉን ማግኘት የግዴታ ስላለብን በቅድሚያ ግን ማርታን የምናገኝበትን መረጃ እንድትሰጠን ነው የምንፈልገው። ውድ ቤተሰቦች እንግዲህ ያው ከአቶ ሰለሞን ጋር የነበረን ቆይታ ተመልክታችሁታል። በቂ መረጃዎችን ይሰጠናል። እንግዲህ እስካሁንም እሷን የሚያገኝበትን ኮንታክቶች በአጠቃላይ እንደሚሰጠን ግልጽ አድርጎልናል። ከዚህ በኋላ የሚኖረን እንግዲህ ማርታን እጃችን ውስጥ ለማስገባት እንግዲህ የወጥመድ ሴራ ማዘጋጀት ነው። ይህንንም እንግዲህ ጥሩ በሚሆን ደረጃ እንግዲህ ከአባላቶቼ ጋር ተመካክረን ነገሮችን አስተካክለን ወጥመዳችን ውስጥ እንድንገባ የቻልኩትን ያህል እሞክራለሁ። እንግዲህ አቶ አክሊሉም ሆነ ወይዘሮ ማርታ የሚሰሩት ወንጀል ከዚህ በኋላ ሊቆም ይገባል። አሁንም የደረስንበት ነገር እንግዲህ ብዙ ሳይራመድ በጊዜ የቀጨ ነው ይመስለኛል። እንግዲህ ከዚህ በኋላ ደግሞ እኛም በማናውቃቸው ሁኔታ የሚሰሩ ወንጀሎች ይኖራሉ። እሱንም ተከታትለን ለመድረስ በምንችለው አቅም እንሞክራለን። ውድ ቤተሰቦቼ ስለተከታተላችሁን እጅግ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እንግዲህ የምንደርስበትን መረጃ ወደ እናንተ ይዤ እመጣለሁኝ። አብራችሁን ስለሆናችሁ ከልብ አመሰግናለሁ። ፕሮግራሙን እየመራው ቆየሁት እንግዲህ መርማሪ ጋዜጠኛ አሸናፊ ነኝ። ፈጣሪ ሁሌም ከኛ ጋር ካለ አሸናፊ እንሆናለን። መልካም ቆይታ